ይህንን የመሰለ የተሞናሞነ ጤፍን የሚያስንቅ አልላችሁም። ከጤፍ ምንም የሚበልጥ ነገር የለም። እንኳን ከጤፍ የገብስን እንጀራ የሚያክል የለም። ምክንያቱም ምን የገብስ እንጀራ እየበላሁ ነው ያደግኩት ማለት ነው። ነገር ግን እንደምታዩት ካሜራው ትንሽ ጥራት ስለሌለው ነው እንጂ በጣም ቆንጆ እንጀራ ነበረ። ብዙዎቻችሁ እንጀራ ሊብ ላይ ሁኜ ሲጋገር እንዴት ነው የምትጋግሪው? እንዴት ነው በስንት ቀን በ3 ቀን እያላችሁ ለምትጠይቁኝ ጥያቄ ይሄ ቪዲዮ ለእናንተ ነው። በቀደም የሆነ ቪዲዮ ሰርቼ ነበረ። ዱቄቱን ሳምስ አሳይቻችሁ ነበር። ዱቄቱን እንዴት አድርጌ እንዳዘጋጀሁት ቪዲዮ ሰርቼ ነበረ። እናም ሰላም እንዴት ናችሁ? ውድ ሀገሬ ልጆች በያላችሁበት ሰላማችሁ ይብዛልኝ። ሙሉ አለም ነኝ። ዛሬ በሌላ ቪዲዮ በሌላ ርዕስ መጥቻለሁ። የዛሬ ቪዲዮ የሚሆነው እንጀራ ብዙ ጊዜ እንዴት ነው የምትጋግሩ ላላችሁኝ እንጂ ከኔ የበለጠ ባለሙያዎችም አሉ የሚጋግሩ። ያው ሁሉም የራሱ ሙያ አለው እና እዚህ ጋር እኔ የተጠቀምኩት ዶቄት የተለያየ ዶቄት ነው። አንደኛው አርቆብኝ መጀመሪያ ይሄ በነገራችን ላይ አዲስ ዶቄት ነው። በፊት የምጠቀመው ሌላ ነበር። ከዛ አንድ ጊዜ ገዝቼ በቃ አንዱ ሲያርቅብኝ አንዱን ሞክራለሁ፣ ግን ይወጣል አይወጣም ብዬ ብዙ ጊዜ አስባለሁ። ግን ሲወጣልኝ የእንጀራ ቆንጆ ከሆነ ድጋሚ ያንን ዶቄት እገዛለሁ ማለት ነው። እና ድጋሚ ገዝቼ ድጋሚ ጋግረዋለሁ። ለምን ከተመቸኝና ከተስማማኝ ማለት ነው። እና ምክንያቱም ሁሉም የራሱ እንትን ነው ያለው። ግን ዶቄት በምንም ደረጃ እንጀራ ስትጋግሩ ዶቄቱን ስትገዙ ማነው የእንትኑ የዚህ የዶቄት የምትገዙበት ወረቀቱ ላይ የኬክ የዳቦ የጣፋጭ ምልክቶች ከሌለ በጣም እሱ ይወጣላችኋል። እና እኔ አሁን ይሄ እንጀራ የሁለት ቀን ቡክ ሆነው፣ ምክንያቱም በእርሾ ስለሆነ የጋገርኩት በቃ ብፈልግ ፍርፍር ብፈልግ የፈለኩትን ነገር በእንጀራ ሰርቼ መብራት እችላለሁ። ምክንያቱም የሚያስጠላው ግን የዚህ ሀገር ዶቄት ፍርኖ ዶቄት የበለጠ ነገር ቆንጆ እንጀራ ቢሆን ሰውነታችሁን ይጨምራል። ሰውነት ያጨምራል። በተለይ ቀጭን ለሆናችሁ ይህንን እንጀራ ብሉ። ምክንያቱም በጣም ነው ሰውነት የሚጨምረው። ባንዴ ነው 5 ኪሎ 6 ኪሎ የምጨምሩት። በራሴ ሰላየሁት ማለት ነው። እኔ እንጀራ ካለ ሌላ ነገር መብላት ደስ አይለኝም። እንጀራ ካለ የነሱ ምግብ ደስ አይለኝም። በቃ እንጀራና እንጀራ በጣም ነው የምወደው። የሚገርማችሁ ነገር እኔ ብዙ ጊዜ ይገርመኛል። በጣም ብዙ እንጀራ የምንወድ ልጆች ብዙ አመት ከእንጀራ ርቀን እንኖራለን እና ይገርመኛል በጣም። እናም ውዶችዬ ባጭሩ ስነግራችሁ እንግዲህ እንጀራ መጋገር ከፈለጋችሁ ቪዲዮ ሰርቻለሁ፣ እንዴት እንጀራ እንጋግር የሚል ዛሬ ገብታችሁ ማየት ትችላላችሁ። እንዴት እንዳመስኩት እንዴት እንዳደረኩት። ከዛ ደግሞ ሁሌ ያው ሊብ ላይ ነው እንጀራ የምጋግረው። ያው መቼም ሁላችንም ምሳችን እራታችንን ሳንበላ ውለን አድረን አናውቅም አይደል? እና ሁልጊዜ እኔ ምሳም ስበላ ባገኙት አጋጣሚ ሊብ ላይ እገባለሁ እና በዛን ሰዓት እኔ እንጀራ ስበላ ነው የምታዩ፣ እንጀራ ስጋግር ነው የምታዩኝ። ያው እንጀራ ደግሞ ታውቃላችሁ የዚህ ሀገር እንጀራ በጣም ትንሽ ነው፣ በመጥበሻ ሳይሆን የምንጋግረው። እኔ ደግሞ ሳቦካ አንዱን ኪሎ ዱቄት በሙሉ አላቦካውም። ለምን ሊወጣልኝም ላይወጣልኝም ይችላል ብዬ ስለማስብ ግማሹን ኪሎ ጋግራለሁ። ከዛ 3 ቀን 4 ቀን ስለሚያልቅብኝ በ4 ቀንም በ3 ቀንም ልጋግር እችላለሁ። ግን ያው ስራው ያደክማል። ማመሱ ማውካቱ ከዛ ምን ማለቱ በጣም ከኢትዮጵያ እንጀራ በላይ ይሄ ያደክማል። ምክንያቱም የኢትዮጵያ እንጀራ ያና ጤፉና ሙሱኝ አትሉም ምን አትሉም፣ ነፍታችሁ ማብካት ብቻ ነው። እዚህ ግን ከማመሳችሁ በፊት ትነፋላችሁ፣ ካመሳችሁ በኋላም ትነፋላችሁ። ያው መጀመሪያ የምትነፉት ያው ታሽጎ ስለሚሸጥ የሆነ ነገር አለ ብለን ስለምናስብ ነው። ከታመሰ ደግሞ በኋላ ያው ዱቄቱ ስለሚያያዝ ስለሚድቦረቦር ስትወት ማለቴ ስትነፉት ይፍንትን ይላል። ከዛ አንፃር የማብካቱ ምን ማለቱ በጣም ነው የሚያስጠላውና በዛ ላይ ደግሞ ያው እውነት ለመናገር አሰሪዎቻችሁ ሰው ቤት የምትሰሩ ልጆች ያው ሽታ አለው። እንጀራ ስትጋግሩ የሆነ በጣም ይቦካ ከሆነ በስማም በጣም ምን ልበላችሁ ቤቱ እንጀራ የተጋገረ እንዴት ነው ከቤተሰቦቻችን ጋር ስንኖር እንጀራ ሲጋግሩ ሽታ አለው አይደል? እንጀራ ይሸታል፣ ወጥ ይሸታል። ከዛ አንፃር በተለይ ዶሮ ስሰራ ነው አሁን ቤቱ ምንም ያህል ብከፋፍተው
በቃ የታሻሸገ ስለሆነ ሽታው አይወጣም ከቤት እንደ 3 ቀን 4 ቀን አይወጣም። እንጀራ ግን አንድ ቀን ራሱ ሙሉ ቀን ቤቱ እንጀራ ሲል ነው የሚውለው። ያው ምክንያቱም ነፃነት ያለበት ቤት ካላችሁ ነው ይህንን የምትጠቀሙት። አለበለዚያ ግን ወይ ጧት አብኩታችሁት ቀን ላይወጣላችሁ ይችላል። ምክንያቱም ቆንጆ እንጀራ አፍረኛ የማይል እንጀራ ልብላ ካላችሁ እንደዚህ ነው መጋገር ያለባችሁ። እኔ አፍረኛ የሚለውን ለምሳሌ ጧት አወከዋለሁ። ኖርማል የምፈልገውን ዱቄት እገዛለሁ፣ እነፋለሁ፣ ማመስ የለም አወከዋለሁ። ልክ ዳቦ እንደማወከው የዳቦ እርሾ ጨምሬ አወከዋለሁ። ከሰዓት በጣም ኩፍ ነው የሚለው፣ በጣም ቆንጆ ነው ምናምን ነገር። ከዛ ግን እንደ ፓንኬክ ነው የሚሆነው። ያ ፓንኬክ ደግሞ ብዙ ጊዜ የሆነ አብኮ ያልቦካ እንጀራ ስትበሉት እግዚአብሔር በሚያውቀው በጣም እንትን ነው፣ ሆዳችሁ ይነፋችኋል። ሆዳችሁ ላይ ቁጭ ነው የሚለው። ስታዩት ይጣፍጣል፣ ቆንጆ ነው። ግን በቃ አፍረኛ ምንም ወጥ ራሱ ቆንጆ ወጥ ብትሰሩ ጣዕሙን አታውቁትም። ስለዚህ ለዛ ነው 3 ቀን 4 ቀን አብኩትም። አሁን እኔ ይሄ ሊጥ የ2 ቀን ቡኮ ነው። 3 ቀን ባስቀምጠው አስቡት ምን ያህል እንደሚያምር። እንዳልኳቸው አሁንም ቆንጆ ነው። ያው ካሜራው ትንሽ ደብዘዝ ሰላል ነው እንጂ በጣም ቆንጆ እና ያው ካሜራውን ትንሽ ይዩት። በስልኬ ነው ያነሳሁት ይሄንን በጣም ቆንጆ እንጀራ በስማም። ከዛ ደግሞ በካሜራ በታብሌት ያነሳሁት ቪዲዮ ዩቲዩብ ጥራቱ ልዩነት አለውና ለዛ ነው ውዶችዬ። እና ሞክሩት፣ ትወዱታላችሁ። አይኖ አውቃለሁ ብዙ ጊዜ አይመችም፣ ነፃነት ምናምን ይጠይቃል እንጀራ። የኢትዮጵያ ምግብ ለመስራት ነፃነት፣ ሰዎቻችን ጥሩ መሆን አለባቸው። ከዛ አንጻር በጣም ከባድ ነው የእውነትና እግዚአብሔር ከእናንተ ጋር ይሁን። ቪዲዮን ከወደዳችሁት ላይክ በማድረግ ጀምሩት። አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በሌላ ቪዲዮ እስከምንገናኝ ድረስ ሁላችሁም በያላችሁበት ሰላማችሁ ይብዛልኝ። ኢትዮጵያ ሀገራችንን ሰላም ያድርግልን። መጥፎውን ወደዛ አድርጎ መልካም ዜና የምንሰማበት ብቻ ምን እንደምላችሁ አላውቅም። ሰላም ለሀገራችን። አመሰግናለሁ። መልካም ጊዜ ባይ